ለዓመታት ተንበርክካችሁ ዓይናችሁ እስኪደክም አልቅሳችሁ ጌታ ሆይ ለምን አትሰማኝም ብላችሁ ጠይቃችሁ ታውቃላችሁ? ጸሎታችሁ ሰማይ የደረሰ ሳይሆን አየር ላይ የቃረ እየመሰላችሁ ተስፋ ቆርጣችሁስ ነበር? ብዙዎቻችን ለምን ጸሎቴ አልተመለሰም ብለን እናዝናለን። ነገር ግን ወደ ሰማይ የምንልከው መልእክት ምን አይነት እንቅፋቶች እየገጠሙት እንደሆነ አናስተውልም። ዛሬ በዚህ መንፈሳዊ ትምህርት በቤተ ክርስቲያናችን አባቶች ትምህርት መሰረት ጸሎታችሁ የመዳረሻውን በር ሰብሮ እንዲገባና የእግዚአብሔርን ምላሽ ቶሎ እንድታገኙ የሚያደርጉ 3 ታላላቅ ቁልፎችን እናያለን። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ ከመንፈሳዊ ሕይወታችሁ ጋር ፊት ለፊት ትጋፈጣላችሁ፣ የጸሎታችሁንም እንቅፋት ትነቅላላችሁ። ተወዳጆች፣ ይህ ጠቃሚ መንፈሳዊ ብልሃት ለብዙዎች ይደርስ ዘንድ ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እጋብዛችኋለሁ። የመጀመሪያው የልብ ንጽሕና እና ይቅርታ። ወዳጆቼ፣ ጸሎት ማለት ከፈጣሪ ጋር የሚደረግ ንግግር ነው። ንጉሥን ለማነጋገር ስንሄድ ልብሳችንን እንደምናስተካክል ሁሉ የነገሥታት ንጉሥ የሆነውን እግዚአብሔርን ስንማጸን ደግሞ ልባችንን ማስተካከል ይገባናል። ጸሎታችን ቶሎ እንዳይመለስ ከሚያደርጉ ትልልቅ ግድግዳዎች አንዱ በልብ ውስጥ ጤምንና ጥልን ይዞ መጸለይ ነው። ጌታችን በመዋዕለ ሥጋዌው ሲያስተምር ለሰዎች ኃጢአታቸውን ይቅር ካላላችሁ የሰማያዊ አባታችሁም ኃጢአታችሁን ይቅር አይላችሁም ብሏል። እስኪ ራሳችንን እንጠይቅ። በልባችን ሰውን እየጠላን፣ የወንድማችንን ውድቀት እየተመኘን፣ ለባለቤታችን ወይም ለጎረቤታችን ምሬት እያሳየን ጌታ ሆይ ማረኝ ብንል እንዴት ይሰማናል? ቅዱስ ዮሐንስ አፈወርቅ ሲያስተምር ወንድምህን ሳትታረቅ ወደ እግዚአብሔር አትቅረብ፣ ምክንያቱም እግዚአብሔር የሚቀበለው በፍቅር የታጠበን ልብ እንጂ በቂም የጠቆረን ጸሎት አይደለም ይላል። ጸሎታችሁ ቶሎ እንዲመለስ ከፈለጋችሁ ዛሬውኑ ያን በልባችሁ ቂም ያዛችሁበትን ሰው ይቅር በሉት። እሱ እኮ በድሎኛል አትበሉ። እናንተም እግዚአብሔርን በድላችሁታል፣ እሱ ግን ይቅር እያላችሁ ነው። ስለዚህ የጸሎት መሠረቱ ይቅርታ ነው። ልባችሁ ሲነጻ ጸሎታችሁ እንደ ዕጣን መዓዛ በቀጥታ ወደ እግዚአብሔር ዙፋን ይወጣል። ሁለተኛው እምነትና ትዕግስት፣ ያለ መጠራጠር መጸለይ። ብዙዎቻችን ስንጸልይ እግዚአብሔር ይሰማኝ ይሆን ወይስ አይሰማኝም በሚል የጥርጣሬ መንፈስ ነው ምንጸልየው። ቅዱስ ያዕቆብ በመልእክቱ በምንም ሳይጠራጠር በእምነት ይለምን፣ የሚጠራጠር ሰው በንፋስ እንደሚገፋና እንደሚታወክ የባህር ማዕበል ነውና ይላል። ጸሎት ቶሎ እንዲመለስ የሚረዳው ሁለተኛው ቁልፍ እግዚአብሔር ምሕረቱን እንደሚሰጥህ አምነህ በፍጹም ልብ መጸለይ ነው። ጸሎት ጥያቄ ብቻ አይደለም፣ መተማመንም ነው። አባቴ ይሰማኛል፣ ለኔ የሚበጀኝን ያውቃል የሚል ጽኑ እምነት ሊኖረን ይገባል። አንዳንድ ጊዜ ደግሞ ጸሎታችን ቶሎ ያልተመለሰልን የጠየቅነው ነገር የሚጠቅመን ስላልሆነ ይሆናል። እግዚአብሔር እንደ አባት ነው። ልጁ ስለት ያለው ቢላ ቢለምነው እወድሃለሁ ብሎ ቢላውን አይሰጠውም፣ ምክንያቱም እጁን እንደሚቆርጠው ያውቃል። እግዚአብሔርም ጸሎታችንን አዝግቶት ከሆነ ወይ ሊፈትነን ወይ የተሻለ ነገር ሊሰጠን ወይም ደግሞ የጠየቅነው ነገር ለነፍሳችን የማይበጅ ስለሆነ ነው። ስለዚህ ስንጸልይ ጌታ ሆይ እንደ ፈቃድህ ይሁን በማለት ነገር ግን ደግሞ በታላቅ ተስፋ መሆን አለበት። ቅዱሳን አባቶቻችን ለዓመታት ሳይታከሉ የጸለዩት ለዚህ ነው። ጸሎታችሁ እንዲመለስ ከፈለጋችሁ ዛሬ በጸሎታችሁ መሃል ጣልቃ የሚገባውን የአይሆንም መንፈስ አስወግዱ። እግዚአብሔር ሆይ አንተ ሁሉን ቻለህ፣ አምናለሁ፣ በመስማትህም እደሰታለሁ ብላችሁ ጸልዩ። ሦስተኛውና የመጨረሻው በተግባር የተደገፈ ጸሎት፣ የሥራና የሃይማኖት አንድነት ነው። ሃይማኖት ያለ ሥራ የሞተ ነው እንዲል መጽሐፍ፣ ጸሎትም ያለ ተግባር ፍሬ አይኖረውም። ጸሎታችሁ ቶሎ እንዲመለስ ከፈለጋችሁ ከጸሎታችሁ ጎን ለጎን 3 ነገሮች አድርጉ: ጾም፣ ምጽዋት እና ንስሐ። እነዚህ 3ቱ የጸሎት ክንፎች ናቸው። ጸሎት ያለ ንስሐ በድጅ እንደቆመ ሰው ነው። መጀመሪያ በንስሐ ራሱን አጥቦ ከዚያም በጾም ሥጋን ለነፍስ አስገዝቶ በምጽዋት ደግሞ የድሆችን ምርቃት አግኝቶ ወደ እግዚአብሔር ሲጮህ መልሱ እነሆኝ የሚል ይሆናል። የሚገርመው ነገር ብዙዎቻችን ጸሎታችን እንዲመለስልን እንፈልጋለን፣ ነገር ግን እግዚአብሔር የሚጠላውን ሕይወት እየኖርን ነው። በሐሰት እየማልን፣ የሰው ስም እያማን፣ በዝሙት እና በሱስ ተጠምደን ጸሎቴን ስማኝ ማለት የቆሸሸ ዕቃ ይዞ ጥሩ ወተት አፍስልኝ እንደማለት ነው። መጀመሪያ ዕቃውን ሕይወታችንን እናጽዳ። ያኔ እግዚአብሔር የጸጋውን በረከት ያፈስብናል። እንዲሁም ጸሎት ጽናት ያስፈልገዋል። ቅዱስ ዳዊት በጠዋትና በማታ በቀትርም እጮሃለሁ
እሱም ይሰማኛል እንዳለው ጸሎት የሕይወት ዘይቤ እንጂ የአንድ ጊዜ ሙከራ መሆን የለበትም። የተወደዳችሁ የእግዚአብሔር ቤተሰቦች ጸሎታችሁ ቶሎ እንዲመለስላችሁ እነዚህን 3 ነገሮች ዛሬውኑ ጀምሩ። ልባችሁን አጽዱ። የጠላችሁትን ሰው ይቅር በሉ። ቂምን አውጡ። በእምነት ጽኑ። አትጠራጠሩ። እግዚአብሔር ሰሚ እንደሆነ እወቁ። በንስሐና በምግባር ተመለሱ። ከጸሎት ጋር ጾምን፣ ምጽዋትን እና ንስሐን አጣምሩ። እግዚአብሔር ጸሎት የማይሰማ አምላክ አይደለም። እግዚአብሔር የልብን ትርታ ያውቃል። እኛ ብቻ ወደ እሱ የምንቀርብበትን መስመር እናስተካክል። ያኔ እንደ ቅዱስ ኤፍሬም፣ እንደ ቅዱስ ያሬድ ጸሎታችሁ በሰማያት መዝገብ ተጽፎ በምድር ላይ ደግሞ የደስታና የፈውስ ምስክር ሆኖ ይገለጣል። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ጸሎትና በረከት ከሁላችን ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።